ዳጣዬ እንግዲህ በጣም ደንግጣ ድንገተኛ ሆስፒታል በጠና ታማ ትገኛለች። ይህም በጣም በሚያሳዝን ነው። ያልጠበቀችው ነገር ተፈጠረባት። ምክንያቱም እንግዲህ እሷ አባቷ ለአባትነቱ ለእህቶቿ ለወንድሞቿ ያሳውቃል የሚለውን ነገር ስታስብ የሰላም እናቷ መሆን ደግሞ በመኪና ውስጥ በተቀረጸው ሪከርድ ስትሰማ በጣም ከመቆጣጠር አቅቷት ራሷን ፌንት ሆና ወደቀች። አቶ ደረጀና ሰላም ለ18 ዓመት የደበቋትን ሚስጥር እንግዲህ ይህ ነገር መቋቋም ባለመቻሏ ጸጸት ገብተዋል ማለት ነው። ይህም እንግዲህ አቶ ደረጀ በእርግጥ በቅርብ አባት መሆኑን ካረጋገጠ በኋላ እናቷ ሰላም መሆኑን ለመናገር ግን አይደለም ለመናገር እሱ አባትነቱን ለመናገር ለማርታ እንኳንና ለልጆቹ ክብር አለኝ በማለት እንግዲህ ልጅቱን እያስጨነቃት በተከታታይ እንግዲህ ሁልጊዜ መኪና ውስጥ የምትጠይቀው ስለ እናቷ ነው። እናትሽን ለምን አትነግረኝም? ሞታለች አለች፣ ቁርጡን ንገረኝ በማለት በተደጋጋሚም ስትጠይቀው መልስ አልሰጣትም ነበር። ሰላም እንግዲህ ከዚህ በፊት ደግሞ ከቤት ውስጥ ተቀምጣ አብርጌድ ያለችሽን ነገር ብትሰሚ ጉድ ነው ጉድ አመጣች ብላ የጠየቀቻትን ጥያቄ ያስታወሰች። ምን አለች? እሷ እኮ የማታመጣው ጉድ የለም ስትላት አንቺ ያረገሽው ልጅ እኮ አባቱ ደረጀ ነው አለች ስትል እንዴ አልደነገጥሽም እኮ እስኪ አረ እሱንም ልጁንም አረጋጊው ብዬ ነበር እኮ እንደውም የተናገርኩሽ ብላ ስትላት ምንም አይመስለኝም እሷን ምክንያቱም ብዙ ነገር ትላለች ከጠበቋት ግን እሱን እንዴት አባቷን ትጠረጥራለች? ብትጠረጥር ያለችው ነገር ሁሉ አእምሮዋን አስጨነቃት። ምክንያቱም እንደው ቢሆንስ ዳጣዬ ምን ትያለሽ ብላ ስትጠይቃት እንኳ እየመጣሽ ተኝ እኔ እንግዲህ ይህን ነገር አላውቅም ብላ ነበር ያለችው። ይህም ሁሉ በዙሪያ ጥምጥም ከምትለኝ እኔ እናትሽ ለምን አትለኝም አለች። ሰላም ግን በእውነቱ ዳጣ ልጇ መሆኗን አላወቀችም። አቶ ደረጀ እንጂ የሚያውቀው ሰላም ዳጣ እንደሆነች ልጇ በፍጹም አልጠረጠረችም ነበር። እንግዲህ ይህ ምክንያትን ሁሉ ነገር ያመጣችው እንግዲህ አብርጌድ ከመኪና ውስጥ የገጠመችው ካሜራ እንግዲህ አቶ ደረጀና ሰላም እንግዲህ ስለዚህ ስለ ልጇ ጉዳይ እየተነጋገሩ እያሉ ሁሉንም ሚስጥር እሱም ዝግዝግ አድርጎ ሲናገር እሷም የነበረውን ሁሉ ስትናገር በእርግጥ ሰላም ወዳና ፈቅዳ ልጅ ለመውለድ ፈልጋ እንዳደረገችው ራሷን ስላሳመነች ምንም የሆነችው ነገር የለም። ግን አንድ ያስደነግጣት የወይዘሮ መልካም የሆነችውን የወይዘሮ ማርታን ትዳርና ሁኔታ ፊት እንዴት ነው ብዬ የማየው በተደጋጋሚ እኮ ጠይቃኛለች። እኔም ራሱ እንኳ ልጅ ወልዳችሁ ቢጠፋባችሁ ብዬ ድረስ ነግሬያታለሁኝ። እንዴት ልጄ ይጠፋብኛል የማለት እንኳ እቅድ አቅደው በፍጹም ልጄ እንዴት ይጠፋኛል በልጅነቴ አረ በፍጹም እያሉ ያሏትን ሁሉ ሰላም ራሱ ማስታወስ ጀመረ። አብርጌድ ገና ብዙ ነገር ሳታመጣ አትቀርም እኔ ማመን አቃተኝ ነበር ያሉት ወይዘሮ ማርታ በተደጋጋሚ ያንን ነገር ማዳመጥ ጀመረች። አይደለም ከአባቷ መኪና የገጠመችው የሰላምንና የአቶ ደረጀ ሚስጥር ብቻ ሳይሆን የናታልንና የዳጣን ሚስጥር ሁሉንም አወረደው። እንግዲህ ዳጣና ናቲ መኪና ውስጥ ሆነው እስኪነጋገሩ አባትሽ ማን ነው? እናትሽ ማን ናት? እኔ እኮ በቃ ከዚህ በኋላ ላገባሽ ነው። ስለዚህ አንድ ሴት ልጅ ደግሞ ስትገባ እናትና አባቷ ወላጆቿ መታወቅ አለባቸው ሲላት እባክህ እኔ አባት የለኝም እናት የለኝም በቃ ዝም ብለህ ታገባኝ ከሆነ አግባኝ ስትለው እንዴት ያለ አባት ያለ እናት ትፈጠሪያለሽ? አባቴ ደረጀ ነው አልኩ እኮ አታምንም አለችው ማለት ነው። እንዴት ሊሆን ይችላል? አንቺ እኔ እውነተኛ እኮ ነው የማዋራሽ፣ እውነተኛውን ንገሪኛል። እኔም እኮ እውነታውን ነው የምነግርህ። ትቀበለኝ ከሆነ አባቴ ደረጀ ነው፣ እናቴን ግን አላቅም። እሺ ሲሳይ የሚባለው ሰውስ ምንድን ነው ብሎ ሲጠይቃት ሲሳይ የሚባለውን ሰውዬ አሳድጎኝ ነው። ለምን አቶ ደረጀ ለምን ከመጀመሪያው ከልጅነትሽ አላሳደገሽም ሲል እሱ ብዙ ታሪክ ያለው ነው። ቀስ ብዬ ቁጭ ብዬ በስነ ስርዓት አወራለሁ። አሁን ግን እነ ዳጣና እነ ማነች እነ አብርጌድና እነ ወይዘሮ ማርታ ሊያውቁ የማይገባው ሚስጥር ስለሆነ አንተ እኔ ልታገባኝ ከፈለክ አባቴ እሷ እኮ ሀብታም ናት ያልከኝ ጊዜ እንኳ ነግሬሃለሁኝ። እሷ ጸባይ ባይኖራት የአባቷ ሀብት አላት ስትል እንኳ እኔም እኮ የአባቴ ሀብት አለ ብዬ ነገርኩን። አታስታውስም? እሱ እኮ ነው ግራ ያጋባኝ ዳጣዬ፣ እሱ ነው እኮ ግራ ያጋባኝ። እንግዲያስ ይህ ሚስጥር አድርገህ ትይዘው ከፈለግ የኔ አባቴ
ደረጀ ነው። የእናቴን ጉዳይ ግን እኔና አንተን በአንድ ላይ ሆነን አቶ ደረጀን እንጠይቀዋለን። እናቴ በህይወት ትኖር እናቴ ትሞት ማን ትሆን የማውቀው ጉዳይ የለኝም በማለት ስትነግረው እቅፍ አድርጎ አይዞሽ በቃ እውነት ይህ ነው ግን እርግጠኛ ነሽ እያለ ስትደጋግሞ እኔ እርግጠኛ ነኝ እና አቶ ደረጀ ልጁ መሆንሽን ያውቃል እያለ ሲጠይቃት ሁሉ አዎ ያውቃል፣ ግን እባክህ ይህንን ነገር ተሳስተህም ቢሆን እዛ ቤተሰብ ውስጥ እንዳታወራ በማለት ታስጠንቅቃ ስትነግረዋለች። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛል። ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ዳጣ ቀጣይ ፓርቲ ዘመተናል። ዳጣ እንግዲህ አሁን አብርጌድ አንዱን ስትወጣ አንዱን ስትወጣ እየሰረሰረች እንግዲህ የዚህን ቤት ጉድ እየጎለጎለች ታመጣለች። በእርግጥ ምን አስጨነቃት የዚህን ያክል የሚለው ነገር ግራ ያጋባናል። አባቷ ከየትም ይውለድ ከየትም እናት ትጠይቅ እንጂ ልጅ ለምን አስጨነቃት ስንል ይህ የሰላም ልጅ የተረገዘው የናታን ነው ብላ ስለምትጠራጠር ነው። ግን አሁን ናታን መቼም ቢሆን አላገባሽም፣ አንቺ ለእኔ የምትገቢ አይደለሽም፣ ባገባም እንግዲህ ዳጣን ነው እያለ ቁርጡን ነግሯታል። እሷን ግን ጥሩ መሆን እንዳለባትና ከዚህ በኋላ ሊያገባት የሚፈልግ ባል እንኳ ቢመጣ በባሏና በአባቷ የማትጠራጠር የሆነች ሴትን እንደሚፈልግ ሁሉ በምክር ቁጭ አድርጎ ነበር የመከራት። እና በዚህ አይነት ከሆንሽ አንቺ ማንም ሊያገባሽ አይችልም። ገንዘብ ምንም ጥቅም የለውም። የሰው ልጅ ሰላም ሆኖ ተዋዶ ተፋቅሮ ተሳስቦ መኖር እንጂ ገንዘብ ፍቅር ካለ ይመጣል። አንቺ ግን ገንዘብ በአባቴ ገንዘብ እያልሽ አትበይ በማለት ነበር ያላት። በዚህን ሰዓት እንግዲህ አቶ ደረጀ ሆስፒታል ገብተው በጣም ተጸጸቱ። እውነት ይቺ ልጅ ትተርፍልኝ ሆይ እውነት እናቷን ታውቂ ሆን በማለት እንግዲህ ሲጸጸቱ፣ ሰላም ምንድን ነው የተፈጠረው ይሄ ነገር እንዴት ይህን ነገር ሊያደርጉን ቻሉ በማለት ራሷን በጣም ተክዛና ተቀምጣ አሁን ቤት እትዬን እንዴት ብዬ ነው የማያቸው አሁን በዚህ መልኩ ግን ከዛ በኋላ ደግሞ መለስ አድርጋ ይሄ የሚገባው ሰዓት ነው፣ በቃ እስከ መቼ ነው ልጄም አባቷን ማወቅ አለባት፣ እሱም እናቷ ማን እንደሆነ መናገር አለበት በማለት እንግዲህ እሷ በእርግጥ አሁን ደረጀ ነው አባቷ ሲባል ሰላም የራሷ ልጅ እንደሆነች አውቃለች ማለት ነው። ምክንያቱም አቶ ደረጀ ስህተት አንድ ግን የሰራሁት በህይወቴ ከአንቺ ጋር ነው የተኛሁት እያለ በተደጋጋሚ ለሰላም ሲነግራት ስለነበረ ያ ጊዜ እንግዲህ አሁን ይቺ ልጅ የእሱ ከሆነች የኔ ናት የሚለውን ነገር አሳደረባትና ዳጣን የመሰለች ልጅ ግን ለእሷ በመሆኗ በጣም ተደስታለች። ግን ትቀበለኛለች አትቀበለኝም የሚለው ሌላ ጭንቀት ፈጠረባት። እውነት ዳጣ አሁን እናትሽ ሰላም ናት ሲሏት ምን ትላለች? ያን ሁሉ ስነግራት የነበረው እያወቅኩ የደበኳት ሊመስላት ይችላል በማለት ራሷን ማወዛገብ ጀመረች። ምን ይሻለኛል አሁን ከዚህ በኋላ ምንድን ነው የሚደረገው እየተባባሉ ሁላቸውን በጭንቀት ተዋጡ። ወይዘሮ ማርታ ጭራሽ ወደ ሆስፒታል ዝርም አላሉ። ዳጣም አብርጌድም እማዬ አላልኩሽም እኔ እኮ መጀመሪያውኑ ብነግርሽ በተደጋጋሚ እንደፈለግሽ እንግዲህ ይሁንልሽ ይውለዱልሽ ሁሉም ይዋለዱልሽ ብዬ ስነግርሽ እባክሽ ተይኝ፣ እኔ በአንቺም በማሳደግ ብዙ ችግር አሳልፌያለሁ፣ ብዙ መዘዝ አለብኝ፣ ችግሬን እባክሽ አንቺን ሳሳድግ የነበረውን ህይወቴን አታስታውሺ እያለች እንግዲህ ስትነግራት ነበረ። ምክንያቱም አቶ ማነች ወይዘሮ ማርታን ብትሆን አብርጌድን ከሌላ ሰው እንደወለደቻት ስለምታውቅ አቶ እንትና ደግሞ ደረጀ ስለማያውቁ እሳቸውን በመደበቅ በጭንቀት ላይ ከዛሬ አወቁብኝ እያለች እንግዲህ እየተደባበቀች ነበር። እና እየመጣ ደግሞ የአብርጌድ አባት ልጅቱ የኔ ናት ለደረጀ ነው የምናገርብሽ በማለት ስለሚያስፈራራት በጣም ትፈራ ስለነበር ብዙ ጭንቀትና ችግርን አሳልፋለች። እና ያንን ነገር አትቀስቅሴብኝ ባክሽ እያለች ነበር። ግን አንድ እዚህ ጋር ያልተገነዘብነው ወይዘሮ ማርታ ይህንን ነገር ከአቶ ደረጀ ተጨማሪ አብርጌድን ማምጣቷን ካሰበች ምን ነው የአቶ ደረጀ ከሌላ ሴት ልጅ ማምጣቱ አስደነገጣት የሚለው ለሁላችንም ግራ የሚጋባ ነው። ወደፊት የሚመጣ ታሪክ ነው እና አብረን ነው የምንመለከተው። ስለዚህ አሁን ዳጣዬ በሰላም እንድትወጣ ለእሷ እንደማይገባት ነው። ይህ ዳጣ እንግዲህ በቸም ሁላችንም ቤተሰቦቻችን ለብዙ ዓመታት አጥተን ስናገኝ ምን ያህል ጭንቀትና እንትን እንደሆነ በተለይ በአሁኑ ሰዓት
እያየን ስለሆነ በሚዲያ ግን እዛው አጠገቧ ከጎኗ ተቀምጣ እናቷን እሷም ልጇን አለማወቃ ልጇም እናቷን አለማወቃቸው ሁለታቸው ግራ ያጋባል። ግን ሆኖም የውስጥ የደም ስሜት አለና የልጇ መሆኗን ልቧ እየነገራት ነው መሰል። ሰላም ምንጊዜም ከዳጣ ጎን መቆሟን አልተወችም ነበር። ዳጣም እያወቀችና እያሰበችው ነው ማለት ከጎን የሆነ ናቲንም እንዳገባ ስትገፋፋኝ ነበር የሚለውንም አእምሮዋ ላይ ይመላለስበታል። እስካሁን ዳጣ ሆስፒታል ውስጥ ምንም አይነት ነገር የተናገረችው ነገር የለም። ግን በትውስታ ላይ ዝም ብላ ራሷን እያስጨነቀች ትገኛለች። የሚጠይቋትንም ጥያቄ ልትመልስም አልቻለችም። በከፍተኛ ህመም ላይ ትገኛለች። ፈጣሪ እንግዲህ እሷን የሚያድናትና ሰላምና ደረጀ እውነቱን እስከወጣ ድረስ ወይዘሮ ማርታም እውነታውን ተቀብለው ከዚህ በኋላ አምነውበት መኖር ይቀጥላሉ የሚለው ነው። አሁን በጣም አሳሳቢ ደረጃ ትልቅ ደረጃ ላይ ነው የደረሱ። ይህ ሁሉ ደግሞ ያመጣችው አብርጌ ናት። ውሃ ስትሰማ ደስ ነው ያላት። በነገራችን ላይ ውሃ የዋህ ናት። ሰላምዬንም ትወዳታለች። ዳጣዬንም ስለምትወዳት ምን ችግር አለው በአባቴ ልጅ ይሁን የሰላምዬ ልጅ እንደውም የኔ ወንድም እንዲሆን ነው የምፈልገው። ባለፈውም እኮ ወንድም ላመጣልሽ ነው ብላኛል፣ ግን ለነማማ እንዳትናገሪ ስላለች ነው እንጂ ያልተናገርኩት ብላ ስትላቸው አንቺ ምን ማን ያለሽ? ኧረ እየቀለድኩ ነው አለችኝ እኮ እንጂ ማምዬ ልነግርሽ ነበር። እና ምን ችግር አለው ወንድም ብታመጣልን ምን ችግር አለው እያለች እናቷን ብትናገራት ውሃዬ በቃ አንቺ ምንም አይገባሽም፣ ምንም አታውቂው ነገር አለሽ እና እባክሽ ዝም በይ እያሉ ወይዘሮ ማርታም በክፍላቸው እንግዲህ ተክዘውና ተጨንቀው በጣም ግራ ገብቷቸው እውነት ከደረጀ ጋር ልለያይ ወይንስ አሚን ብዬ ተፈጠረውን ልቀበል እያሉ ነገሮችን እያወዛገቡ ይገኛሉ። ግን አሁን ዳጣና ሰላም የመጨረሻቸው ምን ሊሆን ይችላል? አቶ ደረጀስ ምን አይነት ውሳኔ ሊወስኑ ነው? ናታልስ ይህንን ሲሰማ እንግዲህ ጭራሽ ሰላም እናቷ መሆኗን ሲሰማ ምን አይነት ነገር ስሜት ይሰማ ይሆን? ቀጣይ እስከምንመጣ በጉጉት እንጠብቀዋለን።